ይህ ልሳነ ቃኘው ቲዩብ ነው። የተከበራችሁ ኢትዮጵያውያንና ኤርትራውያን ወዳጆቼ ዛሬ ክፍል 8ን ይዤላችሁ ቀርቤያለሁ። ምዕራፍ 5 እጅ ያልሰጡ ነፍሳት። የኢትዮጵያ ሕዝብ የባዕዳንን የአገዛዝ ቀንበር ፈጽሞ ለመሸከም የማይችል ሕዝብ መሆኑን ከታሪኩ ለመረዳት ይቻላል። ኢትዮጵያውያን የሚታወቁበት ታሪክ በዘመናቸው ሁሉ ሲዋጉ የኖሩት ለነጻነታቸው መሆኑን ነው። ከክርስቶስ ልደት በፊት በ3ኛው ዓመተ ዓለም አጋማሽ ኢትዮጵያውያን የግብፃውያንን የፈርዖን አገዛዝን መክተው ነጻነታቸውን ካረጋገጡበት ጊዜ አንስቶ በአውሮፓም ይሁን በዚያ ሀያላን የዘመኑ መንግስታትና አስከባሪዎች ተደፍረው አያውቁም። በዘመኑ እጅግ ሀያሉና አስፈሪው የፐርሺያ ንጉሠ ነገሥት ሄምፎሲስ ግብፅን በጦር ኃይል አስከብሮ ከያዘ በኋላ ወደ ኢትዮጵያ ድንበር ተጠጋ። ደጋግሞም በጦር ሞከራቸው። በፍጹም የኢትዮጵያን ድንበር ግን ማለፍ አልቻለም። ይህንን የኢትዮጵያውያንን የአይበገሬነት የነጻነት ፍቅር በተጨባጭ ካረጋገጠ በኋላ ያስከበራትን የግብፅ ድንበር ሳያልፍ የዘመኑን ዓለም ሁሉ አሸንፎ ኢትዮጵያ ብቻ አቅታው ቀርቷል። ባለፈው ምዕተ ዓመት ኢትዮጵያ ተደጋጋሚ የባህር ጥቃትና ወረራዎችን በተሳካ ሁኔታ ተከላክላ መልሳለች። ከነዚህም መካከል በ1867 ከግብፅ በንጉሠ ነገሥት ዮሐንስ ዘመን፣ ከ1895 እስከ 96 ከኢጣሊያ በዳግማዊ አፄ ምኒልክ ዘመን ዋና ዋናዎች ሆነው ይጠቀሳሉ። በተለይ ኢጣሊያውያን በ1896 በአድዋ አባገሪማ እጅግ አሳፋሪ የሆነ ሽንፈትን ተሸንፈዋል። ጣሊያኖች በአፄ ምኒልክ ድል የተመቱበት ዜና የሰለጠነውን ዓለም ሁሉ አስደነገጠው። ምክንያቱም ኢጣሊያውያን በጦርነት ሳይንስ በጣም የሰለጠኑ፣ በወቅቱ ቴክኖሎጂ የነበረውን እጅግ ዘመናዊ መሳሪያ የታጠቁ ሲሆኑ ኢትዮጵያውያን ደግሞ የተዋጉት እጅግ ኋላ ቀር በሆነ የውጋ መሳሪያ፣ በቀስት፣ በሰይፍ፣ በጋሻ፣ በጦር፣ በመጥረቢያና ዱላ፣ በድንጋይ ሳይቀር ነው። የኢትዮጵያውያንን የነጻነት ፍቅር ሊገልጥ የሚችል ከዚህ የተሻለ ምን ተጨባጭ ምሳሌ ይኖር ይሆን? በኢትዮጵያና በኢጣሊያ መካከል የመጀመሪያው ጦርነት የተካሄደው በ1895 ሲሆን ኢጣሊያ ቶሶሊ የሚመራው ዘመናዊ ጦሩን፣ ኢትዮጵያም ከምኒልክ ጀግና ጀነራሎች መካከል የተመረጡት ራስ መኮንን የሚመሩት የሀገሬው ጦር በአምባላጌ ኅዳር ቀን 1895 ገጥመው ጣሊያን ድል ተመቷል። ራስ መኮንን የግርማዊ ቀዳማዊ ኃይለ ሥላሴ ወላጅ አባት በጣሊያኑ ጀነራል ባራቴሪ የተያዘውን የመቀሌ ምሽግ ከበው ጠላትን በበለጠ ወታደራዊ ታክቲክ በልጠው እጅ ያሰጡ ጀግና ናቸው። ሁለተኛው የጣሊያንና የኢትዮጵያ ግጭት የተፈጸመው በአድዋ አቅራቢያ ነበር። ዳግማዊ አፄ ምኒልክ በምርጥ የጦር ጀነራሎቻቸው ታጅበው ልዑል ራስ መኮንን፣ የጎጃሙ ንጉሥ ተክለ ሃይማኖት፣ ራስ ወሌ፣ ራስ ሚካኤል እና ራስ አሉላ ጣሊያንን ከሰፈረበት ሄደው ገጠሙት። የጣሊያን ሰራዊት በዚህ ጦርነት በደረሰበት ሙሉ ሽንፈት 22,000 ሰራዊቱ ተገድሏል ወይም ተማርኳል። በመጨረሻም ጥቅምት 20 ቀን 1896 በኢጣሊያና በኢትዮጵያ መካከል የሰላም ስምምነት ተፈርሞ በዚህም የውጫሌ ስምምነት ተሰርዞ ኢጣሊያ የኢትዮጵያን ሉዓላዊነትና ነጻነት ተቀበለች። በሶስተኛው ግጭት በ1935 ኢጣሊያ ብታሸንፍም ቅሉ የተቆጣጠረችው የተወሰነ የሀገሪቱን ክፍል እንጂ ሙሉ ኢትዮጵያን አልነበረም። ህዝቡ አልገበረም፣ አልተሸነፈም። የታጠቁና የተደራጁ ሽምቅ ተዋጊዎች እንኳን በሰው ጉልበት በአይን ከማይደረስበት ተራራ ስር ማዘዣ ጣቢያቸውን አድርገው ድንገት እንደ ደራሽ ውሃ እየደረሱ ጠላትን ሲያጣድፉት ኢጣሊያ በእርግጥም የኢትዮጵያን ህዝብ ማሸነፍ እንደማይቻል የተረዳችባቸው አጋጣሚዎች በርካቶች ነበሩ። ፋሽስት ኢጣሊያን በዚህ መራራ ልምድ የተገነዘበው ቢኖር ኢትዮጵያውያንን በአካል መግዛት ቢቻል እንኳን የነጻነት መንፈሳቸውን ማሸነፍ እንደማይቻል ነው። መንፈሳቸው በጭራሽ አይገብርም። እናም የሆነው ይኸው ነው። ኢትዮጵያውያን ለጠላት ገብረው እጅ ሰጥተው አያውቁም። ግርማዊ ንጉሠ ነገሥት ቀዳማዊ ኃይለ ሥላሴ በጄኔቭ ባደረጉት ታሪካዊ ንግግራቸው የኢትዮጵያን ህዝብ ለጠላት አይበገርነት ሲያወሱ እጠቅሳለሁ። የመንግስታት ማህበርተኛ በሆነው በኢትዮጵያ ህዝብ ስም ሆኜ የመንግስታት ማህበር ውል እንዲከበር የሚያስፈልገው ነገር እንዲፈጸም ጉባኤውን እጠይቃለሁ። በኢትዮጵያ ህዝብ ላይ ከውል የተላለፈ ነገር ስለተደረገበት በዚሁ በተደረገበት ግፍ ምክንያት ከዚህ ቀድሞ ያቀረብኩትን መቃወም አሁንም እንደገና እቃወማለሁ። በዓለም ፊት ሆኜ የኢትዮጵያ ንጉሠ ነገሥት፣ የኢትዮጵያ መንግስትና ህዝብ
በኃይል የተደረገባቸውን ነገር አይቀበሉም። ስርዓት እንዲያሸንፍ፣ የመንግስታት ማህበር ውል እንዲከበር፣ የሚገባቸውም ስልጣንና ግዛት እንዲመለስላቸው የሚቻላቸውን ነገር ሁሉ ማድረጋቸውን እገልጣለሁ። በተጠቃችሁ ጊዜ አጥቂ እንዳያሸንፋችሁ እንረዳችኋለን ብለው ለኢትዮጵያ ሕዝብ ቃል ኪዳን የገቡት 52ቱ መንግስታት ቃል ኪዳናቸውን አጽንተው እንዲረዱ እርዳታቸውን ጠይቃለሁ። ለኢትዮጵያ ምን ልታደርጉላት ትፈቅዳላችሁ? ታናናሽ መንግስቶች እንዳይጠፉ፣ በኢትዮጵያ የደረሰባት ዕድል እንዳይደርስባቸው፣ መንግስቶች እንዲረዳዱ መተማመኛ ለማድረግ ቃል ኪዳን የገቡትም ታላላቅ መንግስቶች የኢትዮጵያ ነፃነት እንዳይጠፋ፣ ግዛቷም እንዲከበር ምን አይነት እርዳታ ለማድረግ አስባችኋልን? እዚህ የተሰበሰባችሁ የዓለም እንደራሴዎች ሆይ፣ አንድ ንጉሠ ነገሥት በደረሰበት ሐዘን ማድረግ የሚገባውን ስራውን ለመፈጸም ጄኔቭ ወደ እናንተ መጥቻለሁ። ለሕዝቤ ምን ምላሽ ልውሰድለት? የጥቅሱ መጨረሻ። ማንም ሰው ንጉሠ ነገሥቱን በሕዝባቸው ላይ የደረሰው ኢፍትሐዊ ጥቃት ምን ያህል ልባቸው እንደሰበረው፣ የሐዘናቸውን ጥልቀት ከዚህ ንግግራቸው ሊረዳ ይችላል። የአውሮፓ ስልጡን ከተባለ ሀገር በሕዝባቸው ላይ የደረሰውን የአውሬና አረመናዊ ሥራ ሕዝባቸው መካከል ሆኖ አብረው ተሰቃይተውበታል። የይሁዳው አንበሳ ለሕዝባቸው እድገትና ብልጽግና የወጠኑት እንዳይጠፋ እንዲከላከሉላቸው የሰለጠነውን ዓለም ተማጸኑ። ታሪክ ወደፊት አንድ ቀን የኢትዮጵያን የነፃነትና የእድገት እርምጃ ገጥቶ በታወቀ ወታደራዊ ትግል ያልሆነለትን ድል በምን አይነት ወራዳና ዘግናኝ አረመኔነት እንደፈጸመው ሙሉ ስዕሉን ያሳየናል። ኩሩው ንጉሠ ነገሥት የሕዝባቸውን ሰቆቃ ገልጠው እርዳታ እንዲደረግላቸው ሲጠይቁ ግን እግረ መንገዳቸውንም ዓለም የማይረሳውን ማስጠንቀቂያ እንዲህ ሲሉ ሰጥተዋል። ነፃው ዓለም ይንቃ። ዛሬ ሀገሬ በመከራ ሆና እርዳታችሁ ቢነፈገኝም፣ ጥሬን ጆሮ ዳባ ብትሉትም የእናንተም ሀገር ተመሳሳይ ዕጣ ይደርሰዋል። የአምባገነን ሰለባ ትሆናላችሁ ነበር ያሉት። ግን ማን ነቃ? ለዓለም አቀፍ ሰላም የተነገረውንስ ማን ሰማ? ኢትዮጵያ ለመንግስታቱ ማህበር አሳፋሪ ምላሽ ዝግጁ አልነበረችም። እንዲህ ያለ የአንድ ሳይሆን የማህበር ክህደትም አይታም ሰምታም አታውቅም። ለኢትዮጵያውያንም ሆነ ለሌላውም ሊሰጥ የተገባ ቃል ኪዳን በአደባባይ ሲረክስ ለኢትዮጵያ ፍጹም አዲስ ነው። የመንግስታቱ ማህበር ምላሽ መራራና ዘግናኝ ነበር። የዓለምን ሰላም ለመጠበቅ ቃል ኪዳን ያለው ማህበር አንድ መግለጫ ሰጠ። ያም አሁን ኢጣሊያ ዓለምን ሰላም እያናጋች ነው፣ ያለ አግባብ ኢትዮጵያን ወራለች አለ። በቃ መግለጫ ብቻ። መግለጫ የጠቀም የሚመስል ነፃው ዓለም በዚህ ዜና ላይ ተችበት፣ ተነጋገረበት፣ ተወያየበት። ሆኖም ግን ምንም ተጨባጭ እርምጃ ሳይወሰድ ቀረ። ባለፉት ብዙ ክፍለ ዘመናት በተለይም ካለፉት 20 ዓመታት ወዲህ ይህ አጋጣሚ ለኢትዮጵያ እጅግ ፈታኙ የመከራ ዘመን ነው። እንደ አንድ ሀገር የኢትዮጵያ ነፃነት ህልውና ጠፍቷል። የሀገሪቱ ንጉሠ ነገሥት ሀገሪቱን ለቀው ተሰደዋል። ህዝቡም አረመናዊ በሆነ የጠላት አገዛዝ ስር ወድቋል። አንድ በዚህ ገሃድ እውነት ላይ ለማላገጥ የፈለገ ሰው ኢጣሊያ ኢትዮጵያን በኃይል ከያዘቻት ታዲያ ምን ማድረግ ይቻላል? የመንግስታቱ ማህበር ወይም ነፃው ዓለም ለምንድን ነው ሄዶ ኢትዮጵያን የሚረዳት? ምንስ አገባው? አሁን የሞቱትና የተገደሉት ኢትዮጵያውያን ላይመለሱ እንደገና ኢትዮጵያን ነፃ ለማውጣት በመቶ ወይም በሺህ የሚቆጠሩ ሌላ ተጨማሪ ሰዎችን ለምን እናስገድላለን? የመሳሰሉት የነፃው ዓለም ወዳጆቻችን ውይይት ብቻ ነበር ለኢትዮጵያ የተረፋት። ያም ሆኖ የመንግስታቱ ማህበር አባላት በፊርማቸው ያጸደቁትን ውል የግድ ማክበር ነበረባቸው። በኢትዮጵያ የተለየ ሁኔታ ደግሞ ኢትዮጵያ ወታደር አዋጡልኝና ተዋጉልኝ እንኳን አላለችም። የሚዋጉና የሚሞቱላት የተዋጊ ችግርም የለባት። አቤቱታዋ ጠላት ግልጽ ወገዛ ተደርጎበት ጦርነቱን እንዲያቆም እንዲታዘዝ ብቻ ነው። ኢትዮጵያ የመንግስታቱ ማህበር ይህን ለማድረግ እንዳልቻለ ስታውቅ እሺ ሌላው ቢቀር ከጠላት ጋር በየቀኑ እየተናነቀ ለሚወድቀው ጀግና ህዝቤ ዘመናዊ የጦር መሳሪያ የምገዛበት የገንዘብ እርዳታ እንኳን አድርጉልኝ ነበር ያለችው። ይህ በኢትዮጵያ ላይ የተፈጸመው ወረራና የመንግስታቱ ማህበር በወረራውም ጅማሬ ሆነ። ከወረራው በኋላ ጣሊያን ኢትዮጵያን ስትቆጣጠርም ዝም ማለቱ የሰላም ጠንቅ የሆኑና በጉልበታቸው የተማመኑትን ግፈኛ መንግስታት የልብ ልብ ሰጥቷቸው ዓለም ወደ አሰቃቂው የሁለተኛ ዓለም ጦርነት እንዲገባ ምክንያት ሆነ። እንደሚታወቀው የመንግስታቱ ማህበር ለጋራ ደህንነት ኖሮ መከበር ሰርቶ ቢሆን ኖሮ ሁለተኛ ዓለም ጦርነት ባልተነሳም ነበር።
ለነጻና ትናንሽ መንግስታት የነጻነት መደፈር ቆሞ ቢሆን ኖሮ ይህ የህግ ጥሰት ሲጀመር ቀድሞ ጣልቃ ገብቶ ቢሆን ኖሮ ማን ደፍሮ ማንን ይነካ ኖሯል? ከየትኛውም ጉልበተኛ ይልቅ የህብረቱ ጉልበት ስለሚበልጥ ይህ ድፍረት አይቃጣም ነበር። እንዳለመታደል ሆኖ ግን ሊጉ ይህንን አላደረገም። የዚህ ማህበር እጅግ ወሳኝና ጠቃሚ የሆነውን መሰረታዊ ጉዳይ አለማስተዋል፣ ሁኔታዎችን ከፍሬ ጉዳዮች አንጻር ለማገናዘብ አለመቻል ለደም አፋሳሹና አሰቃቂው የሁለተኛ ዓለም ጦርነት መፈንዳት ምክንያት ሆነ። የመንግስታቱ ማህበር ለኢትዮጵያ ችግር የሰጠው ምላሽ ያሳየው ቢኖር ለዓለም አቀፋዊ ችግሮች መቃለል በራሱ ቻርተሩ ያጸደቀውን ለማስፈጸም ያልቻለ ደካማ ተቋም መሆኑን ነው። ማንቹሪያ፣ ኦስትሪያ፣ ኢትዮጵያ፣ ራይላንድ መወረር፣ ጀርመንና ሩሲያ ፖላንድን መውረር በመያዝ የሁለተኛ ዓለም ጦርነት መነሳትን ገሃድ አደረጉ። የመንግስታቱ ማህበር እነዚህ ሁሉ የጥፋት እርምጃዎች ከመከሰታቸው ፊት ሊያቆማቸው ይችል ነበር። በ20 ዓመታት ውስጥ የሰው ልጅ ለዘመናት የደከመባቸው ስልጣኔ ፍሬዎች በጦርነቱ አመድ ሆኑ፣ ወደሙ። ኢትዮጵያ የዚህ የመንግስታቱ ማህበር የጋራ ደህንነት መርሆ የማስፈጸም ድክመት የመጀመሪያዋ አሳዛኝ ሰለባ የሆነች ሀገር ናት። ወፈፌው ኢጣሊያ አምባገነን ቤኒቶ ሙሶሎኒ ወርቃማዋን ሰፊ ገነት ኢትዮጵያን የመያዝ ህልሙን ዓለምን ከምንም ባለመቁጠር ገፋበት። የመንግስታቱን ማህበር የጋራ ደህንነት ቻርተር በግልጽ ተላልፎ ኢትዮጵያን በጦር ኃይል ያዘ። ኢትዮጵያንም ቅኝ ለማድረግ የተጠቀመበት ዘዴ መደበኛውን የወንዶቹን የውትድርና ስርዓት ሳይሆን ኢጣሊያ ጎራ የሆነችበትን የሰለጠነውን ዓለምና ህዝብ ያሳቀቀ ያሳፈረ ብቻ ሳይሆን ወደፊትም መቼም በታሪክ በማይረሳ ግፍና ጭካኔ ሆነ። ጥቁር ፋሺዝም ኢትዮጵያን ባጠቃበት ሰዓት የመንግስታቱ ማህበር እንደፈረመበት ውል በችግሩ ጣልቃ ገብቶ ቢሆን ኖሮ ያለ ጥርጥር ሁለተኛ ዓለም ጦርነት አይነሳም ነበር። ጭቆናን ካባ የለበሱት አምባገነን መንግስታት የነፃውን ዓለም የህብረት ክንድ ሲጀምር ቢቀምሱት ኖሮ ይህ ሁሉ ጥፋት ባልተከተለ ነበር። ኢጣሊያም ኢትዮጵያን የመያዝ ዕቅዷ ህልም ሆኖ በቀረ ነበር። ይህን የመሰለ ክህደት በሊጉ ተፈጽሞባትም ኢትዮጵያ ግን የማህበሩን የጋራ ደህንነት መርሆ እንዳከበረች አለች። እንዲያውም የዓለምን ሰላም የሚጠበቅበትን ይህን ብቸኛ የደህንነት መርሆ ለመጠበቅና ለማስጠበቅ በቁርጠኝነት ከቆሙት መካከል ባሪያነት አንዷ ሆና ተገኝታለች። የዛሬው ዝግጅቴ በዚሁ ይጠናቀቃል። በዚህ አጋጣሚ በአስተያየት መድረክ ላይ መጽሐፉን የት እናገኛለን ብላችሁ ለጠየቃችሁኝ ወዳጆቼ ኢትዮጵያ ላላችሁ ጃፈር መጽሐፍት መደብር፣ በውጭ ላላችሁ ወገኖች ደግሞ አማዞን ላይ የምታገኙት መሆኑን ገልጻለሁ። በሚቀጥለው ፕሮግራም እስክንገናኝ እንግዲህ ላይክ ማድረግ ሼር ማድረግን ሳትረሱ ሰላም ቆዩልኝ። አመሰግናለሁ።